ሰበር ዜና ጣናነሽ ከአዲስ አበባ በመውጣት ላይ እያለች እንደወደቀች መረጃው ደርሶናል። ጣናነሽ በሐይቁ ለበርካታ ዓመታት እንዳሻት ሆናለች። ከባህር ዳር ተነስታ ደቅ፣ ቁንዝላ፣ ደልጊ፣ በርበራ፣ ዘጌና ጎርጎራ ወደሚባሉ መዳረሻዎች መንገደኞችን አጓጉዛለች። 50 ዓመታት ለሚጠጋ ጊዜ በጣና ሐይቅ ያገለገለችው የጣናነሽ ዕድሜዋን እና አበርክቷን የተመለከቱት ነዋሪዎች የጣና አድባር ይሏታል። የጣናነሽ ጀልባን ጣናነሽ በ1957 ዓ.ም በጀርመን ሀገር እንደተሰራችና በ1960 ዓ.ም በመጀመሪያ ወደ ሀገር ውስጥ እንደገባች በኢትዮጵያ እንደተገጣጠመች ይነገራል። ከ1960 ዓ.ም ጀምሮ ለ10 ዓመታት ያክል መኖሪያዋ እና እንቅስቃሴዋ አርባ ምንጭ ከተማ እንደነበር ታሪኳ ይገልጻል። በወቅቱ ግዙፍ የሆነችው የጣናነሽ አርባ ምንጭ ያለው የውሃ መጠን ማንቀሳቀስ ባለመቻሉ ከጣና ሐይቅ አንዲት አነስተኛ ተመሳሳይ ስያሜ ያላት የጣናነሽ የምትባል ጀልባ ወደ አርባ ምንጭ ተልካ በምትኩ የጣናነሽ ከሰባት ተቆራርጣ ወደ ጣና ሐይቅ መጣች። በ1970 ዓመተ ምህረት ከሰባት ተቆራርጣ የመጣችው የጣናነሽ በጣና ሐይቅ ጎርጎራ ወደብ በነበረው ትልቅ ወርክሾፕ ተገጣጥማ አገልግሎት መስጠት ጀመረች። በወቅቱ በጎርጎራ በተቋቋመው ንጋት እና ሌሎች በተሰሩበት የጀልባ ጥገናና መገጣጠሚያ ነበር። እንዲህ የተገጣጠመችው የጣናነሽ በጣና ሐይቅ ላይ በሰጠችው አገልግሎት ለበርካታ ዓመታት የውጭ ሀገር ካፒቴኖች እንደነበሯት ይወሳል። የጣናነሽ 100 ቶን ወደ 90718.5 ኪሎ ግራም የምትመዝን ስትሆን ይህም ጣና ሐይቅ ላይ ሊነሳ የሚችል ማዕበል በቀላሉ አያንቀሳቅሳትም ማለት ነው። በሐይቁ ካሉ ጀልባዎች ግዙፏ የጣናነሽ 27 ሜትር ስፋት እና 8 ሜትር ቁመት ሲኖራት 400 ሰውና 800 ኩንታል የመጫን አቅም ያላት ሲሆን ጋሳትጭን እስከ 1000 ሰው የመጫን አቅም አላት። ጣናነሽ ባለ 2 ፎቅ ቁመና ሲኖራት በሁለተኛው ፎቅ እየተዝናና መሄድ የፈለገ መንገደኛ ያለምንም ተጨማሪ ክፍያ መጓጓዝ የሚችልበት ክፍል አላት። በውስጧም 2 መጸዳጃ ቤቶችና የሰራተኞች ማደሪያ መኝታ ክፍሎች ይዛለች። ወደ ጀልባዋ መሾፈሪያ ክፍል ስንዘልቅ 2 መሪ ያላት ሲሆን 3 ሰዎችን አደላድላ የምታስቀምጥበት ቦታን ይዛለች። ታሪካዊቷ ጀልባ ገመድ አልባ ስልክና የጂፒኤስ መሳሪያም ተገጥሞላታል። በተጨማሪም ለመንገደኞች የሻይ ቡና መስተንግዶ የምትሰጥበት ካፌ በውስጧ ይገኛሉ።